ኢትዮጵያ በማር ምርት ከአፍሪካ ቀዳሚ ሀገር ብትሆንም ከዘርፉ የሚጠበቀውን ያህል ተጠቃሚ እንዳልሆነች የተነገረበት መድረክ ወደ እናንተ እናደርሳችሁ የተወደዳችሁ ተመልካቾቻችን። የተነገረው የፖሊሲ ጥናት ኢንስቲትዩት የማር ሀብት ልማትና የዘርፉ ተግዳሮቶች ዙሪያ በተሰራ ጥናት ላይ ከባለድርሻ አካላትና ተመራማሪዎች ጋር በመከረበት ወቅት ነው። በአገሪቱ ከሚገኙ 1.8 ሚሊዮን ንብ አናቢ ዜጎች በአመት እስከ 500,000 ቶን ማር የማምረት አቅም መኖሩ በተገለጸበት በዚህ መድረክ ላይ ከዚህ ውስጥ በአግባቡ ጥቅም ላይ እየዋለ ያለው 10% ብቻ መሆኑን ጥናቱ የጠቆመ ሲሆን ለዚህ ምክንያት ናቸው የተባሉ ችግሮችም ተመላክተዋል። አንደኛ ጥራቱ እየጠበቀ ግብአት የለም። ሁለተኛ ደግሞ አቅርቦቱም ችግር አለው። ግብአት አቅርቦቱም ችግር አለው። ሶስተኛ የዋጋ ችግር አለባቸው። የዋጋ ምርትና ምርታማነትን የሚጨምሩ የተሻሻሉ ቴክኖሎጂዎች አሉ። እነኚህን ለማግኘት አርሶ አደሩ ዋጋው ይወደድበታል። ሌላው ገበያው ነው። የማር ገበያ ፎርማል አይደለም ወይም ደግሞ ህጋዊ በሆነ መልኩ እየሄደ አይደለም። ተሳታፊዎቹ ብዙ ናቸው። በማር ወቅት ብዙ ነጋዴ ይፈጠራል። ማሩ ሲጠፋ ደግሞ ነጋዴዎቹ እዛ ቦታ ላይ የሉም። እንዲሁም ለዘርፉ አስቻይ ሁኔታዎችን ለመፍጠር የተዘጋጁ ፖሊሲና ስትራቴጂዎች ቢኖሩም በአግባቡ መሬት ላይ ወርደው መተግበር አለመቻላቸው ሌላው ማነቆ መሆኑን የተነገረው። የተጠቀሱትን ችግሮች ለመቅረፍና የማር ምርት ጥራትን በማሳደግ የዘርፉን ተጠቃሚነት ለማረጋገጥ ያስችላል ያሉትን የመፍትሄ ሀሳቦችም ጥናት አቅራቢው ጠቁመዋል። አንደኛ የአቅም ግንባታ ስራ መስራት ነው። የተጠቃሚውን አት ኦል ሌቨል ማለት ግብአት አምራቾችም አቅራቢዎችም ጭምር ግብአቱ ለምንድን ነው ያ የተፈለገው? መስፈርቶች አሉት። የራሱ የሆነ መስፈርቶች አሉ። ቀፎን እንውሰደው ለምሳሌ ቀፎ የራሱ የሆነ ስፔሲፊኬሽን ወይ መስፈርት አለው። ያ ለምን ተፈለገ? እንደማንኛውም የጠረጴዛ ስራ ወይም የሳጥን ስራ አይደለም የሚሰራው። ንቦች የሚፈልጉት ነገር ላይ ተንተርሶ የንቦችን ፍላጎት ተንተርሶ የተሰራ ነገር ነው። ያንን ተከትሎ የሚሰሩበትን የሬጉላቶሪ ሲስተም ማበጀት፣ አምራቾችንም አቅም መገንባት ያስፈልጋል። አቅማቸው እንዴት ነው የሚገነባው? አንደኛ ይሄን መረዳት ለምን እንደተፈለገ ይሄ ጉዳይ ለምን እንደተፈለገ ማስረዳት። ሁለተኛ ይሄን ቫዮሌት ካረጉ ሌላም ከተጠያቂነት እንደማይድኑም አብሮ ግንዛቤ መፍጠር ያስፈልጋል።